ሰላም ጤና ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሼር፣ ሰብስክራይብ በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ከ2 ቢሊዮን ብር በላይ መዋለ ንዋይ የፈሰሰበት ፋብሪካ መመረቁን ተገለጸ። በደቡብ ኢትዮጵያ ክልል የጤና አገልግሎት ተደራሽነት ለማሳደግ የተጀመሩ ተግባራት ተጠናክረው ይቀጥላሉ። ስፔናዊ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከኃላፊነታቸው እንደሚለቁ ክለቡ አሳወቀ። የፓኪስታን ልዑክ ከኢራን ባለስልጣናት ጋር ለመወያየት ዳግም ቴሄራን ገቡ። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። አውሮፓ በሂደት አሜሪካ ላይ ያላት ጥገኝነት እንደምትቀንስ የኔቶ ዋና ጸሐፊ ተናገሩ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሚ አብራችሁን ቆዩ። ከ2 ቢሊዮን ብር በላይ መዋለ ንዋይ የፈሰሰበት ፋብሪካ መመረቁን ተገለጸ። ሞጆ ከተማ የተገነባው ግራይንደር ሴራሚክ ማምረቻ ፋብሪካ ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቋል። ግራይንደር ሴራሚክ ማኑፋክቸሪንግ በተባለ ኃላፊነቱ የተወሰነ የግል ማህበር የተገነባው ይሄ ፋብሪካ በ300,000 ካሬ ሜትር ቦታ ላይ ያረፈ መሆኑን ተገልጿል። ፋብሪካው የዓለም አቀፍ ደረጃን የጠበቀ ሴራሚክና ንጣፎችን የሚያመርት ሲሆን ከእቅድና መሬት ዝግጅት እስከ ሙሉ ስራ ማስጀመሪያ የወሰደው ጊዜ 9 ወር ብቻ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አሳውቋል። በአሁኑ ወቅት 60 በ60 የሴራሚክ ንጣፎችን በስፋት ማምረት የጀመረ ሲሆን በሚቀጥሉት 2 ወራት ውስጥ የምርት አይነቶችን በማስፋት የ80 በ80፣ 60 በ120፣ 70 በ140 እና 80 በ160 መጠን ያላቸውን የንጣፍ አይነቶች እንዲሁም የአውሮፓ የጥራት ደረጃ ያሟሉ ምርቶችን ማቅረብ እንደሚጀምር ይጠበቃል። ከ2 ሚሊዮን ብር በላይ መዋለ ንዋይ የወጣበት ይሄ ፋብሪካ በኢትዮጵያ ኢንዱስትሪ ሽግግር ጉዞ ውስጥ ትልቅ ምዕራፍ ያመላከተ ክንውን እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አመላክቷል። ለፋብሪካ ምርት የሚያስፈልጉት ጥሬ ዕቃዎች 80 በመቶ የሚሆኑት ከፋብሪካው በ100 ኪሎ ሜትር ክበብ ውስጥ የሚገኙ ሲሆን ይህም ሙሉ በሙሉ የተቀናጀና ከአካባቢው ማህበረሰብ ጋር የተሳሰረ አቅርቦት ሰንሰለት እንደፈጠረም አመላክተዋል። ባለፉት ወራት ብቻ ከ4.85 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን በቻለችበት በዚህ ወቅት የግራይንደር ሴራሚክ መከፈቱ የውጭ ምርትን ጥገኝነት የሚቀንስ ብቻ ሳይሆን ኢትዮጵያን በዓለም አቀፍ ገበያ ውስጥ ተወዳዳሪ እንድትሆን የሚያስችላት ጭምር ነው ብለዋል። በደቡብ ኢትዮጵያ ክልል የጤና አገልግሎት ተደራሽነት ለማሳደግ የተጀመሩ ተግባራት ተጠናክረው ይቀጥላሉ። ወላይታ ሶዶ በደቡብ ኢትዮጵያ ክልል የጤና አገልግሎት ተደራሽነትን ለማሳደግ የተጀመሩ ተግባራት ተጠናክረው እንደሚቀጥሉ የክልሉ የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናገሩ። በወላይታ ዞን ያቤሌ አዋሳ አጠቃላይ ሆስፒታል የደረጃ ማሻሻያ እውቅናና የማህበረሰብ መድኃኒት ቤት ምረቃ መርሃ ግብር በቤሌ አዋሳ ከተማ ተካሄደ። በመርሃ ግብሩ ላይ የተገኙት አቶ ገብረ መስቀል ጫላ እንደገለጹት የክልሉ መንግስት የጤና አገልግሎት ጥራትና ተደራሽነትን በማስፋት የዜጎችን ተጠቃሚነት ለማረጋገጥ በትኩረት እየሰራ ይገኛል። በየመዋቅሩ የጤና ተቋማትን በመገንባትና ባለሙያዎችን በመመደብ ዜጎች የጤና አገልግሎትና መድኃኒቶችን በአቅራቢያቸው እንዲያገኙ እየተደረገ መሆኑን ገልጸዋል። የበሌ አዋሳ ከተማ አጠቃላይ ሆስፒታል ደረጃ መሻሻልና የማህበረሰብ መድኃኒት ቤት ምረቃ ለዚህ ማሳያ መሆኑን ጠቅሰው እነዚህን አገልግሎቶች የማስፋት ስራ ተጠናክሮ እንደሚቀጥል አክለዋል። አካባቢው ለወባ በሽታ ተጋላጭ መሆኑን ጠቅሰው የሆስፒታሉ ደረጃ መሻሻልና የማህበረሰብ መድኃኒት ቤት መመረቁ የህዝቡን የዘመናት ችግር በዘላቂነት እንደሚቀርፍም ተናግረዋል። አካባቢው ለወባ በሽታ ተጋላጭ መሆኑን ጠቅሰው የሆስፒታሉ ደረጃ መሻሻልና የማህበረሰብ መድኃኒት ቤት መመረቁ የህዝቡን የዘመናት ችግር በዘላቂነት እንደሚቀርፍም ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው የክልሉ መንግስት የጤና ተቋማትን ደረጃ ማሻሻልን፣ የአገልግሎት አሰጣጥን የማሻሻል ስራዎችን ተግባራዊ በማድረጉ ውጤት እየተገኘ መሆኑን
ገልጸዋል። የቤሌ አዋሳ ሆስፒታል መደበኛ ሕክምና፣ ድንገተኛ ሕክምናና የመድኃኒት አቅርቦት ጨምሮ ሌሎችም የአገልግሎት ዘርፎችን ያሟላ ሲሆን 1.5 ሚሊዮን ዜጎችን አገልግሎት መስጠት ይችላል ብለዋል። ከለውጡ ወዲህ በክልሉ ከ70 በላይ የማህበረሰብ መድኃኒት ቤቶች ተገንብተው አገልግሎት መስጠት የጀመሩ ሲሆን ይህም ዜጎች መድኃኒት በተመጣጣኝ ዋጋ እንዲያገኙ አስችሏል ብለዋል። የወላይታ ዞን ዋና አስተዳዳሪ ሳሙኤል ተሰማ በበኩላቸው አስተዳደሩ በሁሉም መዋቅሮች የጤና አገልግሎትን ለማሻሻል ከባለድርሻ አካላት ጋር በመቀናጀት እየሰራ መሆኑን ይህም ተጠናክሮ እንደሚቀጥል ገልጸዋል። የበሌ አዋሳ ከተማ ከንቲባ ዶክተር አባይነ በከተማው የጤና ተቋማት አቅም ማጎልበት ጨምሮ በ75 ሚሊዮን ብር በላይ በጀት በተለያዩ የልማት ስራዎች እየተከናወኑ መሆኑን ጠቁመዋል። የማህበረሰብ መድኃኒት ቤትና የሆስፒታል ደረጃ ማሻሻል ከእነዚህ መካከል አንዱ መሆኑን ጠቅሰው ልማቱን ለማስቀጠል ከከተማው ነዋሪዎች ጋር የተጀመረው ቅንጅት እንደሚቀጥልም ተናግረዋል። የአካባቢው ነዋሪዎች በሰጡት አስተያየት ከዚህ ቀደም የጤና አገልግሎት ለማግኘት ወደ ወላይታ ሶዶና ሌሎች ቦታዎች በመጓዝ ለከፍተኛ ወጪና እንግልት እንደሚዳረጉም አስታውቀዋል። በአሁኑ የሆስፒታሉ ደረጃ መሻሻል እንግልታቸውን እንዳስቀረላቸውና የማህበረሰብ መድኃኒት ቤቱ ደግሞ ደህንነቱ የተረጋገጠ መድኃኒት በተመጣጣኝ ዋጋ እንዲያገኙ የተሻለ አማራጭ መፍጠሩን መንግስት አመስግነዋል። የአሁኑ የሆስፒታል ደረጃ መሻሻል እንግልታቸውን እንዳስቀረላቸውና የማህበረሰብ መድኃኒት ቤቱ ደግሞ ደህንነቱ የተረጋገጠ መድኃኒት በተመጣጣኝ ዋጋ እንዲያገኙ የተሻለ አማራጭ በመፍጠሩ መንግስትን አመስግነዋል። በዚህ የምረቃ መርሃ ግብር ላይ የክልል፣ የዞን፣ የወረዳና የከተማ አስተዳደር የመንግስት ስራ ኃላፊዎች እንዲሁም የአካባቢው ነዋሪዎች ተገኝተዋል። ስፔናዊው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከኃላፊነታቸው እንደሚለቁ ክለቡ አስታወቀ። ለ10 ዓመታት የዘለቀው የፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝነት ዘመን መጠናቀቁን ክለቡ ይፋ አደረገ። ጋርዲዮላ ከአሰልጣኝነት ኃላፊነታቸው ቢለቁም ዓለም አቀፍ የሲቲ ግሩፕ አምባሳደር ሆነው እንደሚቀጥሉ ክለቡ አስታውቋል። በማንቸስተር ሲቲ የ10 ዓመት ቆይታቸው ቻምፒዮንስ ሊግን ጨምሮ 20 ዋንጫዎችን ለክለቡ አበርክተዋል። በዚህ ዓመትም የኤፍኤ ዋንጫና የካራቦ ዋንጫ አሸናፊም ሆነዋል። መሆኑም ጋርዲዮላ የመጨረሻ ጨዋታቸውን እሁድ በማንቸስተር ሲቲ ሜዳ ከአስቶን ቪላ ጋር አድርገው የሚያጠናቅቁ መሆኑን ተገለጸ። በምትካቸው የቀድሞ ምክትላቸውና የቼልሲ አሰልጣኝ የነበሩት ኤንዞ ማሬስካ እንደተሾሙም ተናግረዋል። የፓኪስታን ልዑክ ከኢራን ባለስልጣናት ጋር ለመወያየት ዳግም ቴሄራን ገቡ። የኢራን ውጭ ጉዳይ ሚኒስቴር ከፓኪስታን ልዑክ ጋር ዛሬ በቴሄራን ተገናኝተው ከአሜሪካ ጋር የተጀመረውን ጦርነት ለማስቆም ባቀረቡት የሰላም እቅድ ላይ መወያየታቸውን የአገሪቱ መገናኛ ብዙሃን ዘግቧል። ቴሄራንና ዋሽንግተን በሆርሙዝ ወሽመጥና በከፍተኛ ደረጃ ተብላልቶ በተከማቸው ዩራኒየም ላይ መግባባት ላይ መድረስ አልቻሉም ብለዋል። ፓኪስታን የአሜሪካን መልእክት ለኢራን ካቀረበች ከ2 ቀናት በኋላ የአገር ውስጥ ጉዳይ ሚኒስቴር ሳይድ ሞሽን በቴሄራን ለተጨማሪ ውይይት መገኘታቸውን ዘግበዋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እየተደረጉ ባሉ ንግግሮች ላይ ጥሩ ምልክቶች አሉ በማለት ቴሄራን በሆርሙዝ ወሽመጥ ላይ ቀረጥ የምትጥል ከሆነ ግን ፋይዳ እንደማይኖረው ተናግረዋል። በንግግሩ ላይ የተወሰኑ ለውጦች ለመኖራቸው ጥሩ ምልክቶች አሉ ያሉት ሩቢዮ በጣም ተስፈኛ መሆን አልፈልግም፣ በሚቀጥሉት ጥቂት ቀናት ምን እንደሚሆን እናያለን ብለዋል። እንደ ከፍተኛ የኢራን ባለስልጣን ንግግርም እስካሁን ምንም አይነት ስምምነት ላይ ባይደረስም ልዩነቶች እየጠበቡ መምጣታቸውንም ተናግረዋል። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። በሚቀጥለው ሳምንት ሊካሄድ የነበረው የህንድ አፍሪካ ጉባኤ በዲሞክራቲክ ሪፐብሊክ ኮንጎ እና በኡጋንዳ በተቀሰቀሰው የኢቦላ ቫይረስ ቀውስ ምክንያት መራዘሙን ተገለጸ። አራተኛ የሆነው ጉባኤ በአፍሪካ አገራትና በህንድ መካከል ዲፕሎማሲያዊ ግንኙነት ለማሳደግ ያለመ ነው ተብሏል።
የዘንድሮ ጉባኤ ከ10 ዓመታት ቆይታ በኋላ ከግንቦት 20 እስከ ግንቦት 23 2018 ዓመተ ምህረት ድረስ ሊካሄድ ቀን ተቆርጦለት የነበረ ሲሆን ህንድና የአፍሪካ ህብረት ሐሙስ ዕለት በጋራ ባወጡት መግለጫ ጉባኤው በሀገሪቱ በተቀሰቀሰው የማህበረሰብ ጤና ስጋት ምክንያት መራዘሙንና ጉባኤው ሊሰናዳበት የሚችል አዲስ ቀን ይፋ እንደሚሆንም ገልጸዋል። አውሮፓ በሂደት አሜሪካ ላይ ያላትን ጥገኝነት እንደምትቀንስ የኔቶ ዋና ጸሐፊ ተናገሩ። የሰሜን አትላንቲካ የጦር ቃል ኪዳን ዋና ጸሐፊ ማርክ ሩቲ ጥምረቱ ራሱን የሚያጠናክርበት መንገዶች እየተከለ መሆኑንና በሂደት አሜሪካ ላይ ያለውን ጥገኝነት እንደሚቀንስ ገለጹ። ዋና ጸሐፊዋ በስዊድን ውስጥ እየተካሄደ ባለው የኔቶ የውጭ ጉዳይ ሚኒስቴር ስብሰባ ላይ ለጋዜጠኞች እንደተናገሩት ይህ አካሄድ ለአሜሪካም ሆነ ለአውሮፓ አገራት ጠቃሚ ነው ሲሉ ተናግረዋል። እርምጃው አሜሪካ ሌሎች ቅድሚያ የምትሰጣቸው ጉዳዮች ላይ እንድታተኩር፣ የኔቶ አባላት የሆኑ አውሮፓ አገራት ደግሞ የመከላከያ በጀታቸውን እንዲያሳድጉ የሚያስችል መሆኑንም አስረድተዋል። አሜሪካ ኔቶ ውስጥ የምታወጣውን የገንዘብ መጠን ለማመጣጠን አስፈላጊ እርምጃ መሆኑንም አክለዋል። ዋና ጸሐፊዋ ይህንን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን ኢራን ላይ ለከፈቱት ጦርነት የጦር ስፍራቸውን ለማስጠቀም ፈቃደኛ ያልሆኑ የኔቶ አባል ሀገራት ላይ ወቀሳ ካሰሙ በኋላ ነው። የአውሮፓ ሀገሮች የሆርሙዝ ወሽመጥን በተመለከተ እያደረጉት ያለውን ውጥረት ያነሱት ዋና ጸሐፊዋ እንደ አውሮፓውያን አገሮች ለአሜሪካ ሊደረግ የሚችለውን ከፍተኛ ድጋፍ ማቅረብ እንችላለን ብለዋል። ለዛሬ ያዝንላችሁ የሀገር ውስጥና የሀገር ውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የሀገር ውጭ ዜናዎች ተመልሰን እስከምንገናኝ መልካም ቆይታ